የአባይ ኢንቨስትመንት ሆልዲንግ ሀብትን በመለየት በማልማትና በማስተዳደር የክልሉን ሕዝብ የልማት ጥያቄዎች የመመለስ ተልዕኮውን ለመወጣት በትኩረት ይሰራል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር እና የአባይ ኢንቨስትመንት ሆልዲንግ የቦርድ ሊቀመንበር ዶክተር አብዱ ሁሴን ተናገሩ። የአባይ ኢንቨስትመንት ሆልዲንግ እና ተቀጥላ ድርጅቶች የማስጀመሪያ ምክክር መድረክ ተካሂደዋል። አብዮት ከፋለ ተጨማሪ አለው። አባይ ኢንቨስትመንት ሆልዲንግ በክልሉ በተለያዩ የሕግ ማዕቀፎችና አደረጃጀቶች ተቋቁመው ሲንቀሳቀሱ የነበሩ የመንግስትና ሕዝብ ሀብቶችን በአንድ ማዕቀፍ ማዕከላዊ አስተዳደርና ባለቤትነት የሚተዳደሩበት እድል ለመፍጠር በክልሉ መንግስት የተቋቋመና ተጠሪነቱ ለክልሉ ርዕሰ መስተዳድር የሆነ ኩባንያ ነው። አባይ ኢንቨስትመንት ሆልዲንግ እና የተቀጥላ ድርጅቶች ማስጀመሪያ ምክክር ሲካሄድ ኩባንያው የክልሉ የልማት ድርጅቶችን ክፍተት የሚያርምና ዘመናዊ አስተዳደርን የሚዘረጋ መሆኑን የአባይ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ታደሰ ካሳ ይገልጻሉ። አሁን በክልሉ በተለያየ ካፓሲቲ ሲንቀሳቀሱ የቆዩት የመንግስት የልማት ድርጅቶችና ከኢንዶመንት ጋር በተያያዘ ኢንዶመንቶች ኦን የሚያደርጓቸው የኢንቨስትመንትና የንግድ ሀብቶች የተለያየ ውጤታማነት ደረጃም የተለያየ ቻሌንጆችም ነበሩባቸው። ጎይንግ ፎርዋርድ የአባይ ኢንቨስትመንት ሆልዲንግ እንዲያሳካቸው ከሚጠበቁ ዓላማዎች አንዱና ዋናውም ሁሉም በተቻለ መጠን ሁሉ በውጤታማነት መንቀሳቀስ የሚችሉበትን አደረጃጀት ከመመስረት አንጻር ሲሪየስ የሆነ የባለቤትነት የኮንትሮል አሰራርን መመስረት ከዛም ባለፈ ካምፓኒዎቹ የኮርፖሬት ፋይናንስ አስተዳደር ስርዓትን እንደዚሁም ዘመናዊ ገቨርናንስ ስርዓትን በመዘርጋት ለክልሉ መንግስትና ሕዝብ የተሻለ ውጤት ማበርከት የሚችልበትን እድል ለመመስረት የተቋቋመ ድርጅት ነው። ኩባንያው ወደ ስራ ሲገባ የክልሉ የልማት አቅሞችን ማዘመንና ማስፋት ላይ አተኩሮ ይሰራልን ብለዋል ዋና ስራ አስፈጻሚው። የክልሉ መንግስትና ሕዝብ ሀብቶችን ወደ ዘመናዊ ኢንቨስትመንት አስተዳደር የሚገቡበትን እድል እና ፖርትፎሊዮቹ በሚፈለገው የኮርፖሬት ገቨርናንስና ኮርፖሬት ፋይናንስ ሪፎርም እንዲያልፉ በማድረግ ውጤታማነታቸው ማረጋገጥ ነው። ሁለተኛውና ትልቁ ቻንክ የምንለው ኢንተርቬንሽን ፎከስ የሚያደርገው ደግሞ ከነዚህ ሀብቶች በተጨማሪ በክልሉ ያለውን ትልቅ የእድገት መሻት የእድገት ጥያቄ ለመመለስ የሚያስችለው አዳዲስ የሆኑ የማስፋፊያና የአዲስ ኢንቨስትመንቶች ሀሳቦችን ማመንጨት ማደራጀትና እነዚህ ወደ ተግባር የሚሄዱበትን እድል ማመቻቸት ነው የሚሆነው። የአማራ ክልል ምክትል ርዕሰ መስተዳድርና የአባይ ኢንቨስትመንት ሆልዲንግ የዳይሬክተሮች ቦርድ ሊቀመንበር ዶክተር አብዱ ሁሴን በበኩላቸው ኩባንያው የክልሉን ሀብት በመለየት በማወቅ በማስተዳደርና የልማት ፋይናንስ ችግሮችን በመቅረፍ የሕዝብን የልማት ጥያቄ ለመመለስ ያለመ መሆኑን ገልጸዋል። የአባይ ኢንቨስትመንት ሆልዲንግ ሁለት ተያያዥና ወይም ሊነጣጠሉ የማይችሉ አስፈላጊ የሚያደርጉት ምክንያቶች አሉ። የመጀመሪያው ይህን ኢንቨስትመንት ሆልዲንግ ማቋቋም ወይም መፍጠር ያስፈለገበት ሀብት አለ በክልሉ። ይህን ሀብት መለየት ማወቅ እና ይህንን ያወቅነውን ሀብት ለትውልድ በሚተርፍ መንገድ ተጨማሪ ሀብትና ጥሪት ማከማቸት ያስፈልጋል። ሁለተኛውና ከመጀመሪያው አስፈላጊነት ጋር የሚያያዘው የልማት ፋይናንስን መልስ ለመስጠት ሁሉንም የልማት አቅሞችን አሟጦ መጠቀምን ይጠይቃል። መጠቀም ብቻ ሳይሆን መለየትንም ይጠይቃል፣ ማወቅን ይጠይቃል። ካወቅን በኋላ አቀናጅቶ ሲስተማቲክ በሆነ መንገድ መምራትን ይጠይቃል። የመንግስት የንግድና ኢንቨስትመንት ሀብት አስተዳደርን በማዘመን ዓለም አቀፍ ተወዳዳሪና የክልሉ የኢኮኖሚ አቅም እንዲሆን በትኩረት እንደሚሰራም ዶክተር አብዱ ሁሴን ገልጸዋል።